አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ በጉጉት ሲጠበቅ የነበረው የመጨረሻው ብሎክ ተለቀቀ። ለመኖሪያና ለኢንቨስትመንት ተመራጭ በሆነችው በማራኪ ኮሪደር ልማት ደምቆ በሚታየው በሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ድሪም ቢልደርስ ሪል ስቴት እየገነባ ያለው ብቸኛው ባለ 5 ኮከብ መኖሪያ መንደር ማራኪ እይታ ያላቸውን ከባለ 1 ወለል ጀምሮ በመረጡት የፍሎር አማራጭ አቅርበንሎታል። ባለ 1 መኝታ በ730 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ በ1.3 ሚሊዮን ብር ቅድመ ክፍያ ያገኛሉ። እነዚህን ቅንጡ አፓርትመንቶች በ10% ቅድመ ክፍያ የቤት ባለቤት መሆን ይችላሉ። እንዲሁም ቀድሞ ለሚመጡ ለ10 እድለኞች ብቻ 30% የሚደርስ ቅናሽ አዘጋጅተናል። ዛሬ የሚወስኑት ውሳኔ የነገዎትን ዋስትና ይገነባል። ድሪም ቢልደርስ ሪል ስቴት፣ ህልሞን እንገነባለን። የእግዚአብሔር ሰላምታ ይለውላችሁ ይድረስ። እንዴት ናችሁ ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ ኢትዮጵያ ሰማይ ላይ ወይንም አዲስ አበባ ሰማይ ላይ እንግዳ የሆነ ነገር ታይቷል። በጣም በሚገርም ሁኔታ ማለት ነው። ወቅቱን የጠበቀ ነው ብዬ ነው የማስበው። በእርግጥም እንግዲህ በዛ ያሉ ቁራና አሞራዎች የአዲስ አበባን ሰማይ አጥለቅልቀውት ታይቷል ማለት ነው። ቪዲዮንም ይዤላችኋለሁ። እንደተለመደው በመረጃና በማስረጃ ታዩታላችሁ። ይሄ ምልክት ምንን ያሳየናል? በቀጣይ ምን ሊፈጠር ሲለው እንዲህ አይነት የቁራ መንጋ ወይንም የአሞራ መንጋ ሰማዩን የሚሸፍነው የሚለውን በጣም ማየት አስፈላጊ ነው። በዚህ ባለቀ ዘመን ከመጽሐፍ ቅዱስ አንጻርስ እንዴት ይታያል የሚለውንም አያይዘን አንድ ላይ የምናየው ይሆናል ማለት ነው። መርሃ ግብሩን ሁላችሁም ላይክ አርጉት። እንዲሁም የደይ 7 የዩቲዩብንም ቻናል ሰብስክራይብ በማድረግ ቤተሰብ ያልሆናችሁት ወንድሞቼ ሰብስክራይብ እንድታደርጉ ከወዲሁ ለማሳወቅ እፈልጋለሁ ማለት ነው። እንግዲህ ይሄ የምታዩት የአዲስ አበባ ሰማይ ላይ የተፈጠረ ነገር ነው። የአዲስ አበባ ሰማይ በክሮስ ወይንም በቁራዎች ተጥለቅልቋል ማለት ነው። በአስፈሪ ሁኔታ ጩኸታቸውን በጣም ከፍተኛ ነበር። እንዲሁም አሞራዎችም አንድ ላይ ሲበሩ ነበር። ይሄ ምንን ያሳያል? ምን አይነት ምልክት ነው? ምን ይነግረናል የሚለውን ነው ማየት ያለብን። ዋናው እሱ ነው አይደለ? እና ቪዲዮ እንግዲህ እንደምታዩት የሚያስፈራ ቫይብ አለው፣ የሚጨንቅ ቫይብ አለው ማለት ነው። እንግዲህ ይሄ ቪዲዮ በማህበራዊ ሚዲያ ላይ እየተዟዟረ ነው ያለው። ሌሎችም ቦታዎች ላይ ይህንን ነገሮች ይታያሉ። በእርግጥ እንደምታውቁት ከተማችን ላይ ማለት ነው። እና ለምን በዚህ ሰዓት ለምን በዚህ ጊዜ የሚለው ማየት አለብን። እንግዲህ የማቴዎስ ወንጌል ምዕራፍ 24 ስለ መጨረሻው ዘመን፣ ስለ ዳግም ምጽአት፣ ስለ ዳግም ክርስቶስ መምጣት የሚያነሳበት ክፍል ላይ ቁጥር 28 ጀምሮ እንዲህ ይላል። በድን ወዳለበት በዚያ አሞራዎች ይሰበሰባሉ ይላል። እንግዲህ ሬሳዎች፣ ያው የሞቱ ሰዎች ወዳሉበት ቦታ አሞራዎች ይሄዳሉ፣ ቁራዎች ይሄዳሉ። የሰው ስጋ ለመመገብ ለመብላት፣ ወይንም እዛ የሞተ ሬሳ ላይ ቁጭ ብሎ ለመጮም ጭምር ማለት ነው። እና እንደ ጥሩ ምልክት አይታይም፣ እንደ ባድ ኡመን ነው የሚታየው። በኋላ ላይም ታዩታላችሁ። እና 29 ላይ ደግሞ ምን ይላል? እነዚህ በቃ ወፎች በሰማይ ሲታዩ ወይም እነዚህ አሞራዎች እነዚህ ቁራዎች በሰማይ ላይ ሲታዩ መልካም ነገር እንዳልሆነ የምታውቁት ከዚያች ወራትም መከራ በኋላ ማለትም እነዚህ ቁራዎች ከታዩ በኋላ እንዲህ አይነት ምልክት ከታየ በኋላ ወይም የሰው ልጅ መከራ ሊመጣበት እንደሆነ ይጠቁማል። ከዚያች ወራትም መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ ይላል። ስለዚህ ይሄ ነገር ትልቅ ምልክት ነው ማለት ነው። እንዲሁም እንደ ባድ ኦመን ተደርጎም ይቆጠራል፣ እንደ መጥፎ ምልክት፣ እንደ አፖካሊፕስ አለርት፣ እንደ ማንቂያ ተደርጎ የመጨረሻው ዘመን ማንቂያ ተደርጎም ይታያል። ከዚህ በፊት እስራኤል ላይ ታውዘንድስ ኦፍ ክሮውስ ቴልአቪቭ ሰማይ ላይ እንደ ጉድ ሲታዩ ነበር እና እንደ ማስጠንቀቂያም ነበር እንደምታዩት ማለት ነው። ቪዲዮንም ማሳያቸዋለሁ። በእስራኤል እና በኢራን መካከል ጦርነት በሚደረግበት ወቅት ያው አሜሪካና እስራኤል ኢራንን እንግዲህ በሚያጠቁበት ወቅት ማለት ነው። እና በጣም አስፈሪ ነበር እንደምታዩት። ይሄ መጥፎ ምልክት ነው ብያችሁ የመሲሁን መምጫ የሚያፋጥን ምልክት ነው ብዬ አስረድቻችሁ ነበር። እና የጦርነት ምልክት ነው ብያችሁ ነግሬያችሁ ነበር። ያው አባቶቻችንን እናቶቻችንን ወይንም አባቶቻችሁ እናቶቻችሁ መጠየቅ ትችላላችሁ። እንዲህ ያለ የቁራ ወይንም የአሞራ መንጋ ሰማይ ላይ ወደዛ ወደዚህ እያለ ሲንከራተት ስታዩ መጥፎ ምልክት እንደሆነ
ይነግሯቸዋል። ምንድነው በሏቸው። ከድሮም የነበረ ስለሆነ ከአማልክቶች ጋር ማያይዘን እናየዋለን። ችግር የለምና ከዮሐንስ ራእይ ጋር ከምዕራፍ 19 ከቁጥር 17 ጋር የተያያዘ ነገር አለው። ብቻ ስለ መጨረሻው ዘመን ምልክት ተደርጎ በደንብ ይወሰዳል። ኦዲንን ለምን አናየውም? እንዲሁም የኖርዲኮች የጦርነት የጥበብ የሞት የቁራዎች አምላክ ኦዲን። እንግዲህ ብዙዎቻችሁ ስለዚህ አማልክት ሰምታችሁ ሊሆን ይችላል። ባለ አንድ አይኑ ዋን አይድ ኦዲን፣ ሁጊን እና ሙኒን የተባሉ ሁለት ቁራዎች አሉት። ሁጊን ሐሳብ፣ ሙኒን ደግሞ ትውስታን ሪፕሬዘንት ታደርጋለች። እና እነዚህ ቁራዎች የኦዲን አቃጣሪዎች ወይም ሰላዮች ናቸው በሏቸው። በየቀኑ ዓለምን እየዞሩ መረጃ ይሰበስቡለታል። እንግዲህ እና ማታ ላይ ተመልሰው በትከሻው ላይ በመቀመጥ ያዩትንና የሰሙትን ሁሉ ለኦዲን ይነግሩታል። በዚህ ምክንያት ኦዲን በተደጋጋሚ የቁራ አምላክ ወይንም ሬቨን ጋድ ተብሎ ይጠራል ማለት ነው። ኦዲን ባለ አንድ አይኑ። ዋሪየሮቹስ ወደ ጦር ሜዳ የሄዱለት እኮ ይሄንን ሬቨን፣ በእርግጥ ክሮውና ሬቨን በተወሰነ መንገድ መልኩ ይለያያሉ፣ ግን እኛ ቁራ ብለን ሁለቱን የምንጠራቸው። እነዛ ሬቨኖቹ ትንሽ ሰውነታቸውም ገዘፍ ይላል፣ የመኖር እድሜያቸውም በዛ ይላል ማለት ነውና በጦርነት ወቅት እንግዲህ እነዛን ቁራዎች ባንዲራቸው ላይ ጋሻቸው ላይ አድርገው ነው የሚሄዱትና ጦርነትና ቁራ እንዴት ተያያዥነት እንዳላቸው ነው የማሳያችሁ ማለት ነው። ገባቸው? እንደ ጦርነት ምልክት ተደርጎ ይታሰባልና ቁራ ወይንም ሬቨኑ የኦዲን ተወዳጅ ወፍ ነው እና ባንዲራቸው ላይ ይዘውት ወደ ጦርነት ይሄዳሉ። ያው ድልም ይቀናናል ብለው ያስባሉ። ለዚህ ትልቅ ምሳሌ የሚሆነኝ ወይንም እንዲሆንልኝ የምፈልገው ቫይኪንግስ የተሰኘ ሲሪየስ ነው። ይህንን ፊልም እዩት ያላያችሁት፣ በጣም የሚገርም ተከታታይ ፊልም ነው ማለት ነው እና 6 ሲዝንስ አለው። ያው 2013 ላይ ነው የመጀመሪያው ሲዝን በእርግጥ የተለቀቀው፣ አሁን ላይ አልቋል። ግን በጣም የሚገርም ፊልም ነው። ከዚህ በኋላ ብዙ ቫይኪንግስ የሚዘውሩ ወይም ሪፕሬዘንት የሚያደርጉ ፊልሞች ተሰርተዋል። ግን ይሄኛው ደግሞ ለየት ያለ ነው እና ኦዲን ነው ራግነርን የሚዘውረው እዚህ ፊልም ላይ ማለት ነው። እነ ራግነርና ተዋጊዎቹ ቫልሃላ እና ቫልሃላ ብቻ ነው የሚታያቸው። እንዲሁም ይውላችሁ የኤፍቢአይ ዳይሬክተር ካሽ ፐተል ቻርሊ ከርክ ከሞተ በኋላ ጓደኛዬ ቫልሃላ እንገናኝ ብሎት ነበር እኮ። ኦዲን ያዘጋጀላቸው ገነት እንደማለት ነው። ወደ ኤፍቢአይ ዳይሬክተር ካሽ ፓቴል ንግግር እንለፍ። To my friend Charlie Kirk, rest now, brother. We have the watch, and I'll see you in Valhalla. እንደሰማችሁት ቫልሃላ እንገናኝ ብሎታል። የቫልሃላ ሰዎች ናቸው ማለት ነውና እንግዲህ ቫይኪንግስ የምንላቸው አካላቶች ቢፎር ባትል እንግዲህ ቫይኪንግ ዋሪየርስ ጋዘር ሊሰባሰቡና እንግዲህ ኢንቮኪንግ ያደርጋሉ፣ ኦዲንን ይጠሩታል ማለት ነው። the one eyed god of war and days ይሉታል። የጦር አምላክ የሞት አምላክ ነው። ባለ አንድ አይን ነው። therefore is the all seeing guy ዳዮፍራ ማለት ነውና they offered blood sacrifices ማለት ነው። የሰውም ሊሆን ይችላል የእንስሳም ሊሆን ይችላል እና ይሄ የሚያደርጉት እንግዲህ ኦዲን ቪክትሪ እንዲሰጣቸው ነው። ግን እሱም ብቻ አይደለም፣ በቫልሃላ ቦታ እንዲሰጣቸው ነው። ልክ እኛ በገነት ቦታ እንድናገኝ እንደምንጸልይ ሁሉ ማለት ነው። ፔጋኖችም the same thing በሌላ መንገድ መልኩ ደግሞ ሲኦል ውስጥ ቫልሃላ ሲኦል ነው፣ ሌላ ነገር የለውም። የፔጋኖች መሰባሰቢያ ነው እና ባለ አንድ አይኑ በቁራ የሚገለጸው ኦዲን አምላካቸው በቫልሃላ እንዲያስባቸው ለሱ ብዙ ነገር ሳክሪፋይስ ያደርጋሉና ያ ሰው በቫልሃላ እንገናኝ ብሎታል ማለት ነው። ግን ሌላው ነገር ምናልባት የኤፍቢአይ ዳይሬክተር ቫልሃላ ዳኒሽ ሃውስ የሚባል አለ በዚህ በኒውዚላንድ እና ጎት አይላንድ የሚል አለ። ስሙ ራሱ ፋሲኔቲንግ ነው አይደል? የሁለቱ ባፎሚት አይላንድ እና ቫልሃላ ዳኒሽ ሃውስ ማለት ነውና ምናልባት ቻርሊ ከርክ ሞቷል ተብሎ ሳይሞት ያው አክተር ሆኖ ማለት ነው እዚህ ቦታ ወስደው ሰውረውት ይሆን ነው። ምክንያቱም ብዙ
አክተሮች፣ ሴሌብሪቲስ፣ ሚውዚሻን ምናምን የምንላቸው ሞተዋል የተባሉ ወይም ራሳቸው አጥፍተዋቸው ወይም ለሆነ ፐርፐስ ተጠቅመውባቸው በኋላ ላይ ደግሞ ያው ሞተዋል ተብሎ ስለሚታሰብ ፐብሊክ አይሆኑም። ስለዚህ ወስደው ይደብቋቸዋል። ወስደው የፈለጉበት ቦታ ያስቀምጧቸዋል ማለት ነው። ብርም ሰጥተው የተመቸ የሚወት ሰጥተው ማለት ነውና ምናልባት እቺን ቦታ እየጠቀሰ ነው ወይ ዩሲ ዳትሶ አይውላችሁ። ሚስቱ ቻርሊ ከርክ ከሞተ በኋላ ለመጀመሪያ ጊዜ ወጥታ ንግግር ስታደርግ ፊቷ በፈገግታ ተሞልቶ ታይቷል፣ ስትስቅ ማለት ነው። እና የለበሰችው ልብስ ራሱ ብላክ ኤንድ ዋይት ነው። የፍሪ ሜሰኖች ቼከርድ ፍሎር ማለት ነው። እና እያችሁ አይደል ኦዲን የቁራው አማልክት ጦርነትን ወይንም ዋርን ሪፕሬዘንት እንደሚያደርግ ያው እነ ማርስም አሉ። ግን ይሄኛው ደግሞ በቁራ የሚመሰል ነውና ቁራና ወይንም ሬቨን እና ወይንም አሞራና ጦርነት እንዴት እንደሚቀራረብ ማለት ነው። እነሱ በመንጋ ሰማዩን የዞሩት ዕለት እነሱ በመንጋ ሰማዩን እየዞሩ ያጨለሙት ዕለት ባድ ኦመን ነው፣ መጥፎ መልእክት ነው፣ አፖካሊፕቲክ አለርት ነው፣ ማስጠንቀቂያ ነው፣ ንቁ ነው። ከመጽሐፍ ቅዱስም አንጻር አይተነዋል እህት ወንድሞቼ። እና ሰሜኑ ላይ ያለውን ነገር ታውቃላችሁ። ላለፉት 9 ዓመታት አሁንም ጦርነት ላይ ነው። ግን አሁን አስከፊው ጦርነት እየመጣ ነው ብያቸዋለሁ ከዚህ በፊት። አስከፊው እግዚአብሔር ያዝልን። እግዚአብሔር ከዚህ ጦርነት ያውጣን፣ መዓቱን ያቅልልልን፣ ለሰሜኑ ሕዝብ መከራውን ያንሳለት፣ መልካሙን ያምጣለት፣ ሰላሙን ይስጠው። እኛ ይሄ ነው ዊሻችን፣ ምኞታችን፣ መልካም ምኞታችን ማለት ነው። ጦርነት ለማንም ስለማይጠቅም ለማንም ስለማይበጅ የድሃው ደም ነው የሚፈሰው፣ የድሃው ደም ነው የሚገበረው ማለት ነው። ሱፍ የለበሱትማ ተጨባብጠው ይጨርሱታል። ተስማሙም አልተስማሙም ማለት ነው። በጀርባ ፓፔት ስለሆኑ ይህን ቁማር የሚያጫውታቸው አካል ያጨባብጣቸዋል ማለት ነው። ለእናንተ በዜናም ታየ አልታየም እና እነሱ ጀስት አክተር ናቸው፣ ተዋናይ ናቸው ማለት ነው። ሁሉም የዓለም መሪዎች ፓፔት ናቸው እና እኔ የተሻልኩ ነኝ ዲያብሎስን አገለግላለሁ ለሚለው ነው ዲያብሎስ እንግዲህ ነፃ መድረክ ሰጥቷቸው እርስ በርስ የሚጫረሱትና በዛ ውስጥ ደግሞ ዲቫይድ ኤንድ ካንከር አጀንዳም ያለ ነው። ፈጣሪ ሁላችንንም ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ይጠብቀን ይሰውረን ለማለት ፈልጋለሁ። ሰላም ለእናንተ ይሁን። አበቃን።